አስቀይሜሻለሁ። እንደዚህ አጨክኝ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ። ይቅርታ በድዬሻለሁ። ይቅርታ ስሜትሽን ጎድቼዋለሁ። ለማን እናወራለን? ስለ ፋኒና ሳምሪ እናወራለን ማለት ነው። እንግዲህ ፋኒና ሳምሪ ያው እንደተጣሉ ሁላችንም እናውቃለን ማለት ነው። የፋኒና የሳምሪ መለያየት ሁላችንም አስደንግጦናልም አሳፍሮናልም። በዛ በሻገር ትዳር ያላዝነውን ተስፋ አስቆርጦናል ማለት ነው። እና ከነሱ ወዲያ ትዳር ምን ይሰራል? ትዳር ይቅርብን እያለን ብዙዎቻችን ተስፋ ቆርጠን ነበር ማለት ነው። እና ያው ከተለያዩም በኋላ ደግሞ ብዙ ነገሮችን እሷን በበኩል ከእናቷ ጋር ሆና ትናገራለች። እሱም እንደዛው ምናምን ያው በጣም ደስ የማይል ሁኔታ ውስጥ ነበሩ፣ እየተናገሩም ነበረ። ይሄ ደግሞ ፈጽሞ ስህተት ነው፣ በተለይ ለወለደ። ምክንያቱም ይሄ ቪዲዮ ለልጆች ይቀመጣል ማለት ነው። እና ያው እንግዲህ ያለ ነው ባይዘው ሰው መጣላት ያለ ነው። ግን እየወጡ እንደዚህ መረካከሱ አግባብ ባይሆንም ሆኖም ሳለ ግን እንግዲህ ያው ቢታረቁ እኛ በጣም ደስ ይለናል። ምክንያቱም ወልደዋል። እንኳን የወለደ ይቅርና ያልወለደም እግርና እግር እንኳን ይጋጫል። ስለዚህ ምንም አይደለም። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። እንግዲህ ዛሬ ስለ ሳምሪና ፋኒ መጥቻላችኋለሁ። ሳምሪና ፋኒን ብዙዎቻችሁ ታውቋቸዋላችሁ ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ ፋኒ በቀደም ዕለት ቲክታክ ላይ ገብተው እንግዲህ ሳምሪን ያው ይቅርታ እንደጠየቃት እና በቃ ያስቀይሜሻለሁ፣ ይቅርታ አድርግልኝ፣ አትጨክኝብኝ ምናምን እያለ ያው ሰምተናል ማለት ነው። ነገር ግን እንግዲህ የእሷ ምላሽ ምን ይሆን አይሆን አናቅም። ሁሉ ፕራንክ ነው የሚላለ ምንም የሚላለ። እኛ ኃጢአት ውስጥ ገብተናል፣ እኛን ኃጢአት ውስጥ አስገብተውናል። ምክንያቱም አንዴ ጅጅ ናት፣ አንዴ ገለመሌ ናት ምናምን እንዲያሉ። ስለዚህ እነዚህ ሰዎች እርግጠኛ ነኝ ይታረቃሉ። በእርግጥ እሷም አሳፋሪ ነገሮችን ተናገራለች። ታውቁታላችሁ፣ ለወንድ ልጅ የማይባለውን እነዚሁም የወለድላትን ማለት ነው። የወለድላትን በዛ ልክ ከእናቷ ጋር ወጥታ ስታሽካካ ነበር ማለት ነው። ያው ልጅ ራሷ ፈታ ስለተቀመጠች ልጆቿም ጋለሞታ እንዲሆኑ ነው የምትፈልገው። ግድግድም ይለኛል። እኔ ሰው እንዴት ልጁ ትዳር ሲይዘው ደስ ሊለው ይገባል እንጂ እንደዚህ ሊሆን አይገባም። ይቅርታ አድርጉልኝና ጋይስና ስለዚህ ፋኒ እንግዲህ ሳምሪን ይቅርታ ብሏል ማለት ነው። እንግዲህ መጨረሻቸው ምን ይሆን? ይታረቁ ይሆን ወይስ በዛው ምን ይሉ ይሆን? እኔ ግን እንደሚታረቁ ተስፋ አድርጋለሁ። ለምን ልጆች እዚህ ጋር እየተንከላቱ ነው። አንዴ በህግ አንዴ በምን እየሄዱ ስለሆነ ያው ትንሽ ይሰራሉ፣ ሸቀላሉ፣ ችግር የለውም። ምክንያቱም ቲክቶክ ዩቲዩብን ሲሸቃቅሉ ገንዘብ ስለሚያገኙ ይሸቅላሉ። ከዛ ባሻገር በቃ ታረቅም ብሎ ይመጣሉ። ከዛኛ ደግሞ በአፋቸው እርፍ እንላለን። ምክንያቱም እኛ በየቦታው ትክክል አይደለም የምንለው። የኛ ነገር መቼስ ትክክል ነው። በየእዛም ስንሄድ ትክክል አዎ ነው የምንለው። ስለዚህ እና እነሱ እንግዲህ ያው ታርቀው ይመጣሉ። እኛም ማጨብጨበን አለቅልቀን እንቀራለን ማለት ነው። የኛ ስራ መቼም ማለቅለቅ ማጨብጨብ ስለሆነ ሁሌ እንግዲህ እንዳጨበጨብ ነው ከመዳም ኩሽና ሆነን እና ባይዘው እኛ ቢታረቁ በጣም ደስ ይለናል። ምክንያቱም ወልደዋል። እነዚህ የወለደ ሰው መለያየቱ በጣም ይደብራል። እና እኔ በጣም ነው ደስ የሚሉኝ ቢታረቁ። ባይዘው ድሮም የምከታተላቸው ዩቲዩበሮች ናቸው። እኔ ድሮ ጀምሬ ነው የማውቃቸው እውነት ለመናገር ማለት ነው። ነገር ግን ያው አሁን የታቀላቸው አሁን ጊዜ ትዳር በቃ መጀመር እንጂ የሚጨርሱ ወይንም የእናቶቻችን ታሪክ የሚፈጽም የለምና በቃ ተፋቱ ነው ሁሌ የምንሰማው ነገር እና ይሄ ነው እላችኋለሁ። ስለዚህ ፋኒ እንግዲህ ፋኒ ሳምሪን እንግዲህ እንዳስቀይሜሻለሁ ባይዘው እሷም አስቀይመዋል። የምንሱ ብቻ ነው እና እንግዲህ ያው ይቅርታ ማለት መሸነፍ ነው ባይዘው እና ፍቅር ያሸንፋል እንደዛ ብሏታል። እንግዲህ የዝሆኔ መቼም ደስ አይላትም እንዲታረቁ ታውቃላችሁ። ከዛ መልሰ ደግሞ ከሱ ከታረቀኝ ዝሆኔ ጋር ትለያያለች ማለት ነው። ዝሆኔ ደግሞ እንደምታውቋት እንዲሁ ያሳዝናል። ብቻ ጎበዝ እንደው ትዳር ቤተሰብ የሚገባበት ትዳር በጣም አደጋ ላይ ነው የሚወድቀው። እና እንደዚህ አይነት ነገር ልትቆጠቡና ልንቆጠብ ይገባናል። እና በተረፈ ልውጣላችሁ ስራ ላይ ነኝ ጋይስ። ቪዲዮን ሰብስክራይብ አድርጉተው፣ ሼር አድርጉተው። እናንተ ክፎች ናችሁ እኮ ምን ችግር አለው? ቆይ አታበረቱኝም እንዴ?
እኔ እህታችሁ ነኝ። እኔ የአረብ ሀገር እህታችሁ የመዳም ቅመም የመዳም ኩሽና አላሳዝን እዩት ፊቴ ማዲያቱ ምኑ ኩሽናውን እኮ ነው ኩሽና ልብስ ለብሼ ሳሳዝን ማርያምን ነው የምላችሁ። እና ሰላማችሁ ብዙ ተዘርፍፌ ይበልልኝ ይበቃኛል። ይሄን ያህል ካወራሁ ስራ ራሱ አልጨረስኩም። ዝም ብዬ ነው እተተተተተ የምለው ምን እንደሆነ አላውቅም። እና ሰላም ብያለሁ ጋይስ ይበቃኛል።